መልእክት ምዕራፍ 3ን አብረን እናያለን። ያው እንደዚህ አይነት ትምህርት እንግዲህ በአንድ መጽሐፍ ላይ የተመሰረተ ሲሰጥ ማስታወስ በተወሰነ መጠን ሊጠይቅ ይችላል። አንዳንዴም በየእሁዱ ላንኖር ስለምንችል ለክትትል ትንሽ ያስቸግራል። ግን ይሄ መልእክት በጣም አጭር መልእክት ነው። 4 ምዕራፍ ያለው መልእክት ነው። ምናልባት ያው የደስታ መልእክት ተብሎ ይታወቃል። ጳውሎስ ምንም እንኳን በእስር ላይ ሆኖ የጻፈው መልእክት ቢሆንም ግን በተደጋጋሚ ደስታውን የሚገልጽበት፣ ደስተኛ እንዲሆኑ ደግሞ የሚመክርበት መልእክት ነው። ጳውሎስ በሮሜ መልእክቱም ላይ የእግዚአብሔር መንግስት መብልና መጠጥ አይደለም በማለት በመንፈስ ቅዱስ የሆነ ደስታ እንደሆነ ይናገራል። ይሄ ከብሉይ ኪዳን ጀምሮ የመጣ መልእክት ነው። የእግዚአብሔር ደስታ ኃይላችሁ ነውና አትዘኑ የሚል መልእክት ነህምያ ላይ እናያለን። እንግዲህ ስለ ደስታ አይደለም ዛሬ የምናገረው። በእርግጥ ምዕራፍ 3 ላይ ስለሆነ የምናተኩረው አንድ ሀሳብ ግን በአጠቃላይ ይህን መልእክት የምናነብበት ምክንያት ሁለት አይነት ደስታ እንዳለ፣ አንዱ ከዚህ ዓለም የሚገኝ ደስታ፣ ሌላው ደግሞ ከእግዚአብሔር የሚሰጥ ደስታ አለ። ሁለቱ እንግዲህ በአማርኛ ሁለቱንም ደስታ ነው የምንላቸው። እኔ አንዱን ደስታ አንዱን ፍስሐ ነው የምለው። ፍስሐ የምንለው ጆይ የሚለው ከውስጥ የሚፈልቅ ውጭ ካለው ሁኔታ ጋር በምንም መንገድ የማይገናኝ አክቹአሊ የውጭ ሰውነታችን ቢቃጠል እንኳን የውስጥ ሰውነታችን እለት እለት ይታደሳል እንደሚለው የእግዚአብሔር ኃይል በመጀመሪያዎቹ ቤተክርስቲያን ውስጥ ሰዎች በእሳት እየተቃጠሉ በአውሬ እየተበሉ ይዘምሩ ነበር፣ እግዚአብሔርን ያመሰግኑ ነበር። ስላላመማቸው ሳይሆን ግን እሱን የሚያልፍ ደስታ፣ በተለይ ደስታ፣ ሰላም፣ እነዚህ የመንፈስ ፍሬ የሚባሉት 9 ሀሳቦች ፓራሌል የሆነ ደግሞ ሁኔታዊ ዘመዶች አሏቸው። ፍቅር ለምሳሌ የእግዚአብሔር የሆነው ፍቅር አጋፔ ይባላል። እንካ በእንካ ያልሆነው ነው። ነገር ግን ደግሞ በሌሎች ብዙ ፍቅሮች አሉ በእንካ በእንካ ላይ የተመሰረቱ። ሰላምም እንደዛ ነው። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም። ከፍቅር ቀጥሎ ያለው ፍሬ ሰላም ነው። ይሄ ሰላም ውስጣችሁ ስላለ እናንተ ታውቁታላችሁ፣ ከሁኔታዎች ጋር አይገናኝም። ደስታም እንደሱ ነው። ስለዚህ ጆይ የምንለው ፍስሐ የምንለው ደስታ ዝም ብሎ ከውስጥ የሚፈልቅ እኛ የምንጠብቀው ሳይሆን እኛን የሚጠብቅ በእኛ ውስጥ እንዲኖር እግዚአብሔር የሚያፈልቀው ደስታ ነው እና ጳውሎስ የሚያወራው ከሁኔታ ከኑሮ ስኬት እና ምቾት ጋር የተያያዘ ደስታ ቢሆን ኖሮ ጳውሎስ ላለመደሰት ሙሉ ላይሰንስ ነበረው ለማማረር። ግን ስታነቡት ሰውዬ ምን አግኝቶ ነው በሚያስብል ደረጃ ደስታ አለው እና ይህን መጽሐፍ ስናነብ፣ ይህንን የፊልጵስዩስን መጽሐፍ ስናነብ ይሄ የጎላ መልእክት ነው። ምዕራፍ 3ን ከእናንተ ጋር ሳይ ከሌሎቹ ምዕራፎች ጋር ማያያዝ እንድንችል በምዕራፍ 3 ላይ የጎላውን ሀሳብ፣ የሀሳብ ግን በየምዕራፉ ላይ ጳውሎስ እያነሳ እንደገና ደግሞ እያወረደ እንደገና እያነሳ ያለ ሀሳብ እንዳለ የዚህ የመጽሐፉ መካከለኛ የሆነ ሀሳብም ሊሆን እንደሚችል በማሰብ ከየምዕራፎቹ ላይ አንዳንድ ሀሳብን አንስቼ አያይዤ ምዕራፍ 3 ላይ ያለውን ነገር ማለት ባጭሩ ተናግሬ እንጨርሳለንና ምዕራፍ 1 ላይ ቁጥር 23 ላይ በእነዚህ በሁለቱ እጨነቃለሁ፣ ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና፣ ነገር ግን በስጋ መኖሬ ስለእናንተ እጅግ የሚያስፈልግ ነው እያለ በነገር ግን ነው የሚኖረው መሬት ላይ ጳውሎስ ማለት ነው። ነገር ግን ማለት በቃ አስፈላጊ ስለሆነ የሚሰራ ነገር ባይኖር ኖሮ ምን ላደርግ የሚናፍቀው ምንድነው? ሊሄድ ለመሄድ አይደለም ዋናው ናፍቆቱ። ሄዶ ምን ለማድረግ ነው? ከክርስቶስ ጋር ለመኖር
እና ይሄንን ነገር ምን ይለዋል? ከሁሉ ይልቅ እጅግ የሚሻል ነው ማለት ምናልባትም ደስታ ምንጩ ያለው እዚህ ጋር እንደሆነ ማሰብ እንችላለን። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ እጅግ የሚሻል ነው ስንል አንዱ እንግዲህ የአንድ ነገር መለኪያችን ከማጋ መሆን ብትሆኑ ይሻላችኋል ሲባል ከዚህ ሁኔታ ወይም ከዚህ ሰው ጋር ነው የሚሻለው ከሁሉ የሚበልጠው ካላችሁ ያ ነገር በጣም ኢምፖርታንት ነው ማለት ነው። ከክርስቶስ ጋር መኖር ከሁሉ የሚልቅና የሚበልጥ ነው ካልን ከሁሉ እንዲበልጥ እንዲልቅ ያደረገው ነገር እዛ ያለው ምቾት አይደለም። ወደ ሰማይ መሄድ እፈልጋለሁ ከዚህ መከራ መዳን ከሁሉ የሚበልጥ ነገር ነው አላለም። ወደ ሰማይ ሄዳለሁ እዛ ያለን ምን ኑሯችን በጣም የሚገርም ነው አላለም። ከክርስቶስ ጋራ መሆን ነው ከሁሉ የሚበልጠው እንጂ ከክርስቶስ ጋር በመኖር የሚገኙት ጥቅማ ጥቅሞች አይደሉም። ይሄንን በተራራው ላይ በዚህ መሆን ለኛ መልካም ነው ያሉት ሐዋርያቱ የክርስቶስን ክብር ግሊምስ ስላዩ እንደሆነ እናስባለን። ስለዚህ አንደኛው ሐሳብ ከሁሉ የሚበልጠው ነገር ከክርስቶስ ጋር መሆን ነው። ሰማይ የሚያደርገው ነገር ክርስቶስ ነው እንጂ ክርስቶስ ያደረገው ሰማይ አይደለም አይደል? ክርስቶስ ሲኦል ቢሄድ ሲኦል ሰማይ ይሆናል። እውነታው ውሸት ነው። ስለዚህ ከክርስቶስ ጋር የምትለውን ሐሳብ እንድንይዝ ነው። ምዕራፍ 2 ላይ ቁጥር 5 ላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ብሎ እንግሊዘኛው ላይ አቲቲዩድ ይለዋል፣ ማይንድ ሴት ይለዋል፣ ማይንድም ይለዋል። የኢየሱስ ክርስቶስ አስተሳሰብ በእናንተም ዘንድ ቢሆን መልካም ነው ብሎ ይናገራል። የክርስቶስን አስተሳሰብ ከዘረዘረ በኋላ ይሄ አስተሳሰብ ምን እንዳመጣ ሲናገር በዚህም ምክንያት ብሎ ቁጥር 9 ላይ በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስምም በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው በማለት ይሄ የኢየሱስ ክርስቶስ አስተሳሰብ እግዚአብሔር ሱፕሪምሊ ወይም ደግሞ ከሁሉም አስተሳሰቦች በላይ አፕሩቭ ያደረገው አስተሳሰብ እንደሆነ ክርስቶስ ኢየሱስ ስሙ ከስም ሁሉ በላይ ከፍታው ከከፍታ ሁሉ በላይ ጌትነቱም ደግሞ ከጌትነት ሁሉ በላይ እንዲሆን ያደረገው እግዚአብሔር በክርስቶስ ውስጥ አይቶ ያገኘው አስተሳሰብ ነው። ይሄን አስተሳሰብ ምንድነው ስንል እርሱ በእግዚአብሔር መልክ ሲኖር ሳለ ይላል ቁጥር 6 ላይ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። እኛ ሰው እንደዚህ ስላደረገ ከፍ ሲል አይተን አናቅም አይደል? የኢየሱስ ክርስቶስ አስተሳሰብ ምንድነው? ራስን ባዶ ማድረግ፣ ራስን ማዋረድ፣ ወደ መስቀል በታዛዥነት መሄድ። ይሄንን አስተሳሰብ እግዚአብሔር ከሁሉ በላይ ከፍ አደረገው። የዚህ አስተሳሰብ አንድ ቃል ስሙ ምን ይባላል? ትህትና ይባላል። ይሄንን ጳውሎስ ቀደም ብሎ ተናግሯል። ነገር ግን ይላል ቁጥር 3 መጨረሻ ላይ እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር፣ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራ ብሎ ስለ ትህትና ይናገራል። ስለዚህ የኢየሱስ ክርስቶስ አስተሳሰቡ ሕይወቱ እግዚአብሔርን ያስደሰተ ነው። ስለዚህ አሁንም እዚህ ምዕራፍ ላይ ካሉ ሐሳቦች የጎላውና ትልቁ ሐሳብ ይሄ ነው። የኢየሱስ ክርስቶስ አስተሳሰብ ከአስተሳሰቦች ሁሉ የሚበልጥ የኢየሱስ ክርስቶስ ልብ ከልቦች ሁሉ የሚበልጥ ይሄንን ልብ ደግሞ እኛ እንዲኖረን የክርስቶስ ልብ አለን ይላል ጳውሎስ በሌላ ስፍራ ላይ። የክርስቶስ ልብ አንደኛው ምንድነው? ትሁት ነው። እኔ የዋህ በልቤም በሏ ትሁት ነኝ፣ ከእኔ አይሰማም ተማሩ። ስለዚህ ጌታም በትእዛዝ መንገድ ብሎታል። ጳውሎስም እዚህ ጋር ይመክራል። ይሄ ነገር
ከፍ ያደርጋል። ለትሑታን ምን ይሰጣል? ጸጋን ይሰጣል። ትዕቢተኞችን ይቃወማል። አይደለ? ትሕትና ክብረትን ትቀድማለች ይላል መጽሐፍ ቅዱስ። ተቃራኒውን የሚሄድ ሰው ደግሞ ለሱም ደግሞ ጥሩ ምሳሌ አለ። ሰይጣን በጣም ከፍ ካለ ቦታ ላይ በትዕቢት ወደ ላይ ለመውጣት ሲፈልግ ወዴት ነው የወረደው? በሏ። ስለዚህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ምን አድርጉ ነው የሚለው? አዋርዱ። ስለዚህ ይሄ ምዕራፍ ኢየሱስ ክርስቶስ ምናልባትም ጳውሎስ ሊሄድ ከክርስቶስ ጋር እንኖር እናፍቃለሁ የሚለው ክርስቶስ የሰማይ መካከለኛ የሰማይ ደስታ ነው። ራእይ ላይ ስትመለከቱ በሰማይ ዙሪያ በሱ ዙሪያ ነው ሁሉ ነገር ያለው። እንደውም የአዲስ ኪዳን ምንድነው ይለዋል? መካከለኛ ነው ይለዋል። ምዕራፍ 3ን ዘለን ያው ስለምንመለስበት ምዕራፍ 1 በ4 በርግጥ በምን መንገድ እንደምንካፈል ኔክስት ዊክ ወይም በጊዜው ሲደርስ የሚያካፍለን ሰው ያውቃል። ግን እዚህ ሐሳብ ላይ ከዚህ አሁን ከምናገረው ሐሳብ ምዕራፍ 3 ላይ እንደሚሄድ ያሰብኩት ቁልፍ ሐሳብ በየብዙ ቤት ግድግዳ ላይ የሚገኝ ሐሳብ ነው። ቁጥር 13 ላይ ያለው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ክርስቶስ ምን ያደርጋል? ሁሉንም ያስችላል። ጳውሎስ ይዘረዝራል ምን ምን እንደቻለ በዚህ በክርስቶስ ሲናገር የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ ካለ በኋላ መዋረድን፣ መብዛትን፣ መጥገብን፣ መራብን፣ መብዛትን፣ መጉደልን እያለ ከዘረዘረ በኋላ ብዙ ነገሮችን ግን ከዚህም ውጭ ያሉትን ሁሉንም በክርስቶስ እችላለሁ። በክርስቶስ መቻል፣ ከክርስቶስ ጋር መኖር፣ የክርስቶስን ሐሳብ ማሳደግ በውስጣችን። ይሄ ክርስቶስ በእርግጥም የአዲስ ኪዳን መካከለኛ ነው። ስለዚህ ምዕራፍ 3 ላይ ይሄንን ነገር ጳውሎስ አጉልቶ የሚናገርበት ሐሳብ ስለዚህ ይህንን ክርስቶስን ምን ላድርገው እንደሚል ጲላጦስ በአንድ ስፍራ ላይ እንግዲህ ክርስቶስ የተባለውን ኢየሱስን ታዲያ ምን ላድርገው እንዳለ ጳውሎስ ይህንን ሁሉንም የሚያስችለውን ልቡና አስተሳሰቡ በእግዚአብሔር ከፍ ተብሎ የተቀበለውን ከእርሱ ጋር መኖር ከሁሉ እንዲበልጥ የሆነውን ክርስቶስን ምን አደረገው ጳውሎስ ብለን ስናስብ በምዕራፍ 3 ላይ ቁጥር 8 ላይ መሪ ሐሳቡ አለ። ከዛ ሙሉ ምዕራፉን ሰብሰብ አድርገን እንመለከታለን። እንደዚህ ይላል ቁጥር 8 እና 9 አዎን ካለ በኋላ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ የሚል ሐሳብ አለ። ከሁሉ ስለሚበልጥ ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀት። ዛሬ ከሁሉ የሚበልጥ ዕውቀት ምንድን ነው? ሰዎች ብዙ ዕውቀትን ፐርሱ ያደርጋሉ። ይሄ እንግዲህ ሁለት አይነት እይታ አለው። አንደኛው ከሁሉ የሚበልጠው ኢየሱስ ክርስቶስ እሱን ስለማወቅ ልንል እንችላለን። ግን ከዕውቀት ሁሉ የተሻለና የሚበልጠው ዕውቀት እሱን ማወቅ ነው የሚልም ሐሳብ ሊሆን ይችላል። ስለዚህ ዛሬ ያለውን ሐሳብ እንደው እንደ ርዕስም ካሰባችሁ ከሁሉ የሚበልጥ ዕውቀት ብለን ልናስብ እንችላለን። ሰው ዕውቀት ለማግኘት ብዙ ዓመት ይማራል፣ ብዙ መጽሐፍ ያነባል፣ በተለያዩ ልምዶች ውስጥና ኤክስፐሪመንቶች ውስጥ ያልፋል። የተለያዩ ነገሮችን ይጥላል፣ ያነሳል፣ ይሞክራል። ግን ትልቁ ዋናው ዕውቀት ክርስቶስን ማወቅ ነው። the most excellent knowledge ምንድነው? knowing Christ ነው። ምክንያቱም የእግዚአብሔር የሆነውና እግዚአብሔር የሆነው ነገር ሁሉ በማን ውስጥ ነው ያለው? በክርስቶስ ውስጥ ነው። ክርስቶስን ለማወቅ ፐርሱ ማድረግ ወይም ደግሞ መከታተልና መፈለግ ትልቁ ዕውቀት ነው። እና ጳውሎስ ከዚህ ነገር ጋር አያይዞ ይሄ ነገር ምን ማለት ነው ብሎ ሲናገር ስለ እርሱ ሁሉን ተጎዳሁ እያለ ይቀጥልና ክርስቶስን አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ
በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። እዚህ ጋር ሁለት ሐሳብ አለ። አንደኛ ክርስቶስን አገኝ ዘንድ ነው። ሁለተኛው ደግሞ በእርሱ እገኝ ዘንድ የሚል ሐሳብ አለ። ክርስቶስን አገኝ ዘንድ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ጉድፍ ብሎ እዚህ ጋር የሚናገረው ሐሳብ እንግዲህ ወደ ኦሪጂናሉ ሄደው ያዩት ሰዎች እኛ ጉድፍ የምንለው ብዙ ነገር የሚይዝ ነው፣ ያው ቆሻሻ ማለት ነው። ግን በተለይ ፍግ ወይም ደግሞ ከከብቶች የሚወጣውን የመጨረሻውን ዳሪ የሚባለውን ነገር በቃ ለምንም የማይጠቅመውን ነገር ነው ጳውሎስ ክርስቶስን ለማግኘት እና በክርስቶስ ለመገኘት ሌላውን ነገር ሁሉ ምን ይለዋል? ጉድፍ ይለዋል። በአንድ ወቅት ይሄ ነገር ጳውሎስ ዛሬ ጉድፍ የሚለው ነገር ለሱ ጉድፍ አልነበረም፣ ረብ ነበረ፣ ሀብት ነበረ፣ መመኪያው ነበረ። ስለዚህ ምንድን ነው የሚለው? ከሁሉ ስለሚበልጠው ስለ ጌታ ስለ ኢየሱስ ክርስቶስ ሁሉንም ነገር ጥቅም ብዬ ያሰብኩትን ነገር አሁን እንደምን አየዋለሁ ይላል? እንደ ጉዳት ነው የማየው። ረብ ብዬ ይዤ የነበረውን ነገር ሁሉ እንደምን አየዋለሁ ይላል? እንደ ጉድፍ፣ እንደ ቆሻሻ። አንድ ነገር አስቡ። ወርቅ ብላችሁ የያዛችሁት ነገር ስትከፍቱት ፍግ መሆኑን ብታውቁ ፍግ መሆኑን መጀመሪያ ከማወቅ የተለየ ስሜት ነው የሚሰማችሁ። ከወርቅ ወደ ፍግ አንድን ነገር መቀይ ጳውሎስ የሚለው ምንድነው? ኤቭሪቲንግ ኤኒቲንግ የለፋውበት የደከምኩበት የተመካውበት እድሜን ሁሉ ያቃጠልኩበትን ነገር ምን ይላል? አሁን ፍግ ሆኖብኛል። ከማጋ ሲነጻጸር ከክርስቶስ ጋር። ቀኑን ሙሉ አንዳንድ ሰዎች ለማገዶ ኩበት ወይም የከብቶችን አዛባ የደረቀውን ይለቅማሉ ወደ ጫካ ሄደው እና አንድ ጆንያ ፍግ ይዛችሁ ስትመጡ መንገድ ላይ አንድ ከረጢት ወርቅ ብታገኙ ፍጉ ላይ የሚሰማችሁ ስሜት ምንድን ነው? መጀመሪያ ቀኑን ሙሉ የደከማችሁበት ላባ ያላባችሁበት ይሄንን ሸጬ እንዲያረጋለሁ ወይም አንድ እጄ እንዲያረጋለሁ ያለ ሰው ከሁለቱ ምረጥ ቢባል የመምረጥ ችግር ያጋጥመዋል እንዴ? ያጋጥመዋል? በፍጹም አያጋጥመው። ኩበቱን እንዴት ሊወረወረው እንደሚችል ወርቁን ደግሞ እንዴት አቅፎ እየጨፈረ ወደ ቤቱ እንደሚሄድ ማሰብ ትችላላችሁ። አሁን ጥያቄው እኛ ጳውሎስ ፍግ ያለው ነገር ለኛ ፍግ ሆኗል ወይ? ጳውሎስ ለኔ ከወርቅም ከአልማዝም ከእንቁም በላይ ነው ብሎ ሌላውን ነገር ሁሉ ጉዳት ያስመሰለበትና ፍግ ያረገበት ነገር ለኛ ክርስቶስ ምናችን ነው? ይሄ ነው የጳውሎስ ጥያቄ። ይሄንን ሲያነሳ ይሄንን ክርስቶስን ለማግኘት የሄደበትን መንገድ ሼር ያደርገናል፣ ያደረጋቸውን ነገሮች። ከዛ ግን በጣም የሚገርመው ይሄ ምዕራፍ ሲጀምርና ሲጨርስ ይሄንን ክርስቶስን ከኛ ህይወት ላይ የመንጠቅ አቅምም ዓላማም ያላቸውን ሁለት አይነት ሰዎችና ነገሮች አንስቶ ነው የሚጀምረው። የመጀመሪያዎቹን ምንድነው የሚላቸው? ቁጥሮች ላይ ቁጥር 2 ላይ ውሾች ይላል። በጣም አደገኛ ጠንካራ ቃል ነው ይሄ። ሬጉላር የሆነ ውሻ ሳይሆን የዱር ውሻ፣ ይሄ ዝም ብሎ ስካቬንጅ የሚያደርግ የሚለቃቅም ያገኘው ነጥቆ የሚሮጥ ውሻን የሚለው ትርጉም እንዳለው ነው። እና ከውሾች ተጠበቁ፣ ከክፎች ሰራተኞችም ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ፣ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝን ነንና ይላል ጳውሎስ። አንደኛው ይሄ ሌጋሊዝም ወይም ደግሞ ሃይማኖተኝነትና የራስን ጽድቅ የማቆም ስራ ክርስቶስን ከሰው ሕይወት ውስጥ ያወጣል። ሁልጊዜም ሳናስበው የራሳችንን ጽድቅ መመስረትና የራሳችንን ክርስቶስን ኮምፒት የሚያደርጉ ወይም ደግሞ ከክርስቶስ ጋር የሚወዳደሩ ነገሮች በዚህ ዘመን የብሉይ ኪዳናዊ የሆነ ሕግን ማክበር አለባቸው፣ መገረዝ አለባቸው፣ የሙሴን ሕግ መጠበቅ አለባቸው የሚለው ነገር በሐዋርያት ሥራም ላይ ተደጋግሞ እንደተጠቀሰው ትልልቅ ክርክርም እንደተነሳው ይህንን ምን ይላል? ውሾች ይላል። ማቴዎስ 7:6 ላይ አይታችሁ ከሆነ ምንድነው የሚለው? የከበረውን ነገራችሁን ለውሾች ምን አታድርጉ ይላል? አትስጡ። እንቆቻችሁን ከእሪያዎች ምን አድርጉ ይላል? ጠብቁ። ለምን? እንዳያስጥሏችሁ ደግሞ እንዳይነክሷችሁ ነው የሚለው። ሁለት ሐሳብ ነው የሚናገረው። ጥሩን ነገር አስጥለው እናንተን ደግሞ አታክ ያደርጓችኋል ነው የሚለው። ስለዚህ የመጀመሪያው ነገር ኢየሱስ ክርስቶስ የዕብራውያንም ጸሐፊ በተደጋጋሚ እንደሚናገረው ከሙሴም ከመላእክትም
ከሃይማኖትም ከሁሉም ይበልጣል። ኢየሱስ ክርስቶስን የሚያክል የለም። ኢየሱስ ክርስቶስ ለብቻው ነው። ኢየሱስ ክርስቶስ ሌላ አጋዥ ሕግም ሃይማኖትም ስርዓትም የሰው ጽድቅም አይፈልግም። ስለዚህ ምን ይላል? እኛ በመንፈስ የተገረዝን በክርስቶስ የምንመካነን በስጋ ደግሞ የማንታመንን። ስለዚህ ይሄንን ክርስቶስን እንዳይነጥቋችሁ ከእንደነዚህ አይነት ነገሮች ተጠንቀቁ። አክቹአሊ የቤተ ክርስቲያን አንደኛው ውድቀቷ ሁሌም የሚሆነው ነገር በክርስቶስ ያገኘችውን ሕይወት በሕግና በሃይማኖት ውስጥ ጠቅልላ ክርስቶስን ከመካከሏ ስታጣው ነው። ጳውሎስ እንደውም የሚለው እዚህ ላይ ምንድነው? እሱ እኔ ግን በስጋ የምታመንበት አለኝ፣ ሌላ ሰው ማንም በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤላዊ ትውልድ ብንያማዊ፣ ዕብራዊ፣ ከሕግ ከፈለጋችሁ ፈሪሳዊ፣ ለቅናት ብትጠይቁ ቤተ ክርስቲያን ያሳደድኩ፣ በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ብሎ ኤኒዋን በዚህ በኩል ለሚገኘው ጽድቅ አም ዘ ቤስት ቢል እኔ በጣም በልጠዋለሁ አለ። ይሄ ነው ፍግ የሆነብኝ ነው የሚለው። ስለማያውቀው ነገር አይደለም የሚያወራው። ይሄ በአንድ ወቅት ለእኔ ረብ ነበረ፣ በቃ ህይወቴን ሁሉ ዴዲኬት ያደረኩለት ነገር ነበረ። ይሄ ግን ክርስቶስ ሲመጣ ምን ሆነ አለ? ፍግ ሆነ፣ ጉድፍ ሆነ፣ ቆሻሻ ሆነ። አንዳንድ ጊዜ ሰዎች በቀደመ ህይወታቸው ሱሰኛ የነበሩ ዱርዬ የነበሩ ምናምን ሲመሰክሩ ሳማሃው ያንን ነገር እንደ ፕሮፋይልና እኔ እኮ ማን መሰል ተደባዳቢ የነበርኩ ቃም እንትን ይላሉ። ያ እኮ ቆሻሻ ነው። ያን ያህል ተመክተን የምናወራበትም ነገር አይደለም አይደል? ሁለተኛዎቹን ሰዎች ደግሞ ሲናገር መጨረሻ ላይ ከቁጥር 16 ጀምሮ አሁንም 17 ጀምሮ ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንደዚህ የሚመላለሱን ተመልከቱ ብሎ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ አልኳቸው፣ አሁንም እንኳ እያለቀስኩ እላለሁ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ አሳባቸው ምድራዊ ነው። እነዚህ ደግሞ ሌላ አይነት ናቸው። በነውራቸው ክብር የሚሰማቸው፣ ሆዳቸውን እንደ አምላክ የሚያዩ፣ ራሳቸው ላይ ጀምረው ራሳቸው ላይ የሚጨርሱ፣ ሐሳባቸው ጠቅላላ ወጥቶ ቢመዘን ምድራዊ ብቻ የሆነ እዚሁ ጀምሮ እዚሁ የሚያልቅ ዓለማዊ የሆነ ክርስትናን እንደ ላይሰንስ የሚጠቀሙ ግን ክርስቶስን የማያውቁ ከስጋ ምቾት አንጻር ብቻ ነገሮችን የሚመለከቱ መጨረሻቸው ደግሞ ጥፋት የሆነ ቤተ ክርስቲያን በዚህ በኩል ሃይማኖተኝነቱን አስጥላችሁ ወደዚህ ስትመልሱ ደግሞ በዚህ በኩል ደግሞ ዓለማዊነቱና ምድራዊነቱ ሸቀጣዊነቱና ማቴሪያሊስቲክ የሆነ እዚሁ ጀምሮ እዚሁ የሚያልቅ ክርስትና ደግሞ ሌላ ፈተና። እነዚህ ያስለቅሱኛል አለ ጳውሎስ። ምክንያቱም በጣም ቤተ ክርስቲያንን የመጣል አቅማቸው ከፍተኛ። ለነዚህ ሶሉሽን አድርጎ የሚያቀርበው እነዚህን የሚላቸው ምንድነው? እሱ እኛ ሀገራችን በሏ በሰማይ ነው፣ ከዚያ የሚመጣ መድኃኒትን እርሱም ጌታ ኢየሱስ ክርስቶስን እንጠብቃለን። እርሱ ሁሉን እንኳን ለራሱ ሊያስገዛ በሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ምን ያደርጋል? ይለውጣል። ይህንን ስጋ ለሆዳምነት፣ ለምድራዊነት፣ ለነውር እንድንሰጠው ሳይሆን ይህንን የተዋረደውን ስጋ እንኳን ምን ያደርገዋል ይላል? ክቡር ስጋውን እንዲመስል ምን ያደርገዋል? ይለውጠዋል። እኛ ዴስቲኒ ያለን አገራችን በሰማይ የሆነ ኢቭን ይሄ ደካማ ስጋችን እንኳን ክቡር ስጋውን ለመምሰል ተስፋ ያለው ሰዎች ነን። የምንጠብቀው መድኃኒት ኢየሱስ ክርስቶስ አለን። ስለዚህ ጳውሎስ ምን ይላል? በዚህ በኩል ምድራዊነት አለ፣ በዚህ በኩል ደግሞ ስርዓተኝነት ወይም ደግሞ ሌጋሊዝም ሃይማኖት። ከነዚህ ከሁለቱ የሚያወጣው ክርስቶስ ነው። ክርስቶስን ፐርሱ ማድረግ ነው። ከሁሉ የሚበልጥ እውቀት ክርስቶስን ማወቅ ነው። ስለዚህ ጳውሎስ የራሱን ሕይወት ዲፋይን ሲያደርገው ምን እንደሆነ ቁጥር 12 እና 13 ላይ አሁን እንዳገኘ ወይንም አሁን ፍጹም እንደሆንኩ አይደለም ካለ በኋላ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ ይዛለሁ ብዬ እፈጥናለሁ። ይሄ የጳውሎስ የሕይወት ዘመኑ ትግል ነው። የተያዝኩበትን ይዛለሁ ብዬ
እስካሁን አልያዝኩትም ይላል። ተይዣለሁ ግን ምን አላረኩትም? አልያዝኩትም። አሁን እያንዳንዱ ሰው እንዲጠይቅ የምፈልገው ጌታ ለምንድን ነው የያዛችሁ? ሁላችንንም በአንድ ወይንም በሌላ መንገድ በልጅነት ወይንም በእውቀት አይደል በችግር ወይንም ደግሞ በሆነ አይነት ቀውስ ውስጥ ማልፈን ይሁን በምቾት ውስጥ ጌታ ያልያዘው ሰው የለም። ያልያዘው ሰው ካለ በጌታ ካልተያዘ ምንም ተስፋ የለውም። በጌታ የተያዙ ሰዎች ግን ጌታ ከነርሱ ምን ይጠብቃል? የተያዙበትን ምን እንዲያደርጉ እንዲይዙ። ጳውሎስ ክርስቲያኖችንና ቤተክርስቲያንን ሊያሳድድ ወደ ደማስቆ ሲሄድ ነው የተያዘው። እዚህ ይላቸዋል አፕሬሄንድድ የሆንኩበትን ነው የሚሉ። ልክ አንድ ወንጀለኛ የሆነ ቦታ ላይ ተይዞ በቃ ተይዘሃል ሲባል እንደማለት ነው። ጌታ እኔን ሩጫዬን አስቁሞ የያዘኝን ምክንያት ምን እንዳደርግ ትፈልጋለህ ነው። የዛን ጊዜ አንዱ የጠየቀው አንተ ማነህ? ምን አደርግ ዘንድ ትወዳለህ ነው። ወደ ከተማ ግባ ይነግሩሃል። ከዛ ብዙ ነገር ነገረው ጌታ ምን እንዲያደርግ እንደሚፈልግ። ስለዚህ ጳውሎስ መታሰርና አለመታሰር በመጥገብና በመራብ ውስጥ በችግርና በምቾት ውስጥ መሆኑ ሰከንደሪ ነው። ዋናው ነገር ሁል ጊዜ የማይረሳት ነገር ምንድነው? እሱ የተያዘበትን ነገር መያዝ። ያ ደግሞ ክርስቶስን ማግኘትና በክርስቶስ መገኘት ነው። ምን ማግኘት ነው የምትፈልጉት? በማንስ መገኘት ነው የምትፈልጉት? ይሄ በጣም ሲሪየስ ጥያቄ ነው። የተያዛችሁበትን ነገር ታውቃላችሁ? ሁላችንንም ጌታ የያዘበት ምክንያት አለው። ያ እሱ የያዘንን ምክንያት ምን ማድረግ አለብን? እኛ ደግሞ እንድንይዝ ያስፈልጋል። እና ጳውሎስ ስለዚህ ነገር ሲናገር ቁጥር 10 እና 11 ላይ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝም በሞቱ እንድመስለው እመኛለሁ የሚለው ሐሳብ የጳውሎስ ይህንን ነገር የመፈለግ ሲሪየስነሱ በጣም ሃይ ነው። እርሱን እንዳውቅ የትንሣኤውንም ኃይል እንዳውቅ። እርሱንና ነው የሚለው። እርሱን የሚለው የመጀመሪያ እውቀት ነው። ከዛ ግን እንደምን ይላል? የትንሣኤውን ኃይል። የትንሣኤውን ኃይል ለማወቅ ከትንሣኤ ጋር በፊት ምን አለ በሏ? መከራና ሞት አለ። በመከራውና በሞቱ ምን እንዳደርግ እንድካፈል ወደ ሙታን ትንሣኤ ሊደርስ። ይሄንን የሙታን ትንሣኤን ወይም ደግሞ የትንሣኤውን ኃይል የሚለውን ነገር ለመረዳት አስፈላጊ ከሆነ በሞቱ ምን እንዳደረገው እንደመስለው። እውነቱን ለመናገር እኛ በሞቱ መምሰል አይደለም ገና በህይወቱ መምሰል ራሱ መከራው ነው አይደል? በመከራው መካፈል፣ ስለ ክርስቶስ ዋጋ መክፈል። ክርስቶስን ለማግኘት እኛ እኮ ቁጭ ብለን ቃሉን አጥንተን እንኳን ቃል ውስጥ ያለውን ክርስቶስን እንኳን ገና ለመረዳት ብዙ ፈተና ውስጥ ነው ያለን። በህይወታችን፣ በኑሯችን፣ በአገልግሎታችን፣ በማንነታችን አልቲሜትሊ እግዚአብሔር የሚፈልገው ሰው ኦልሬዲ ሞዴሉን አስቀምጧል። ማን እንድንመስል ነው የሚፈልገው? ክርስቶስን። ጳውሎስ እኔ ክርስቶስን እንደምመስል እኔን ምሰሉ እያለ አይደለም። ባይ ፕሮክሲ ክርስቶስን ምሰሉ። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ብሎ የሚዘረዝረው ጢሞቴዎስ ላይ በስጋ የተገለጠ በመላእክት የጸደቀ በመንፈስ የጸደቀ በመላእክት የታየ የሚለው ክርስቶስን ነው። እግዚአብሔርን መምሰል ማለት ማንን መምሰል ነው? ክርስቶስን መምሰል። የምትፈልጉትን ነገር ሁሉ ቦይል ዳውን ቢደረግና ጠሎ የመጨረሻ አንድ ነገር ብትወጣ ክርስቶስ ይሆናል ወይ? በመጀመሪያ የኛ ችግር አንድም አይሆንም። እሺ ብሎ ዝርዝሩ ራሱ ብዙ ነው እና ጳውሎስ የሚለው ምንድነው? እኔ የምፈልገው ክርስቶስን ነው ለማወቅ። ምክንያቱም he is the most excellent ይለዋል። most excellent knowledge፣ ከሁሉ የሚበልጥ እውቀት። እና ደግሞ ጳውሎስ ይህንን ለማድረግ ምን አደርጋለሁ ይላል? ያንን የተያዝኩበትን ይዛለሁ ብዬ እፈጥናለሁ፣ ቸኩላለሁ። እድሜ ውስን ነው። ይሄ የተሰጠኝ እድሜ ዋና ዓላማው በምድር ላይ የምኖረው ኑሮ እሱ እኔን የያዘበትን ምክንያት መያዝ ነው። ይህንን ለማድረግ ገና እንዳልያዝኩት እቆጥራለሁ። ይሄ ትልቅ ነገር ነው። የመጀመሪያው ነገር እንደያዙ የሚሰማን ከሆነ ለመያዝ እድል የለም። ጨርሽ ያለው ግራጁዌት አድርጌያለሁ፣ አውቀዋለሁ፣ ምን አለ ክርስትና ኖር ነው
በእኛ ጊዜ ቀረቅ ጥርሴ አይነት ነገር መሆን የለበትም። ጳውሎስ በዚህ እድሜ 30 ዓመት ኦልሬዲ ኖሯል፣ አገልግሏል። ያላየው እና ያልሰራው ነገር ብዙ የለም፣ ግን ገና እንዳልያዝኩት እቆጥራለሁ ይላል እና እፈጥናለሁ ብሎ እንዳልያዝኩት እቆጥራለሁ ብሎ ነገር ግን አንድ ነገር አደርጋለሁ፣ ፎከስ አንድ ነገር አደርጋለሁ። የማደርገው ምንድነው ነው የሚለው በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። መርሳትና መዘርጋት። በኋላዬ ምን አለ? ብዙ ልዘረዝረው የምችለው ስኬት አለ። በኋላዬ ምን አለ? ብዙ ላስታውሰው የማልፈልገው ጸጸት አለ። ግን የኋላ ነገር ክርስትና አይሆንም። ክርስትና የወደፊት ነገር ነው። ክርስትና ወደፊት የመገስገስ ነገር ነው። ብዙ ሰው በኋላ ጸጸትና በኋላ ስኬት ታጥሮ ወይ እየተኮፈሰ ወይ እየተከሰሰ ነው የሚኖረው። እግዚአብሔር ግን ከኋላ ጸጸትም ከኋላ ኩራትም ነፃ ያውጣል። በቃ አሁን ክርስትና ወዴት ነው? ወደፊት ነው። ክርስቶስን መያዝ ወዴት ነው ያለው? ወደፊት ነው ያለው። እዘረጋለሁ፣ ስትሬች አረጋለሁ፣ እወጠራለሁ ክርስቶስን ለማግኘት። ያ ነገር መከራም ቢሆን አያቆመኝም፣ ሞትም ቢሆን አያቆመኝም። ወደፊት በመዘርጋት ውስጥ የእርሱ ትንሣኤ አለ። ወደፊት በመዘርጋት ውስጥ የእርሱ ክብር አለ። እግዚአብሔር እንድንዘረጋ ይርዳል። መዘርጋት ይለዋል። ይሄን ነገር የምዘረጋው ደግሞ ምንድነው ይላል? ለመዘርጋት ለመያዝ እዘረጋለሁ። ለመያዝ ነው የሚለው። የሚይዘው ነገር አለ። ቅድም ብያቸዋለሁ። የተያዝኩበትን ይዛለሁ ብዬ ምን አደርጋለሁ? የተያዝኩበትን ለመያዝ ወደፊት እዘረጋለሁ እና እዘረጋለሁ ብሎ ምንድነው የሚለው? በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ የሚለው እንግዲህ የድሮ አማርኛ ስለሆነ ትንሽ እንትን ነው የሚለው። ምንድነው? እግዚአብሔር ለኔ ያስቀመጠው ከፍ አድርጎ ያስቀመጠው የሽልማት ዋጋ አለ፣ ሪዋርድ አለ። ስለዚህ ምን ይላል? ይሄንን ነገር ለመያዝ ከፍ ከፍ ያለውን ማለት የመጨረሻውን ከፍታ ላይ ያለውን የመጥራቱ ዋጋ ይላል። እኔን የያዘበት ዋጋ የሚያሰጥ አክሊል የሚያሰጥ ጢሞቴዎስ ላይ የሚለው አሁን ጨርሻለሁ። የጽድቅን አክሊል ከእርሱ ምን አደርጋለሁ? ቀበላለሁ። ለእኔ ብቻ ሳይሆን ለሌሎች ሯጮችም ይሄ አክሊል ምን ሆኗል? ተዘጋጅቷል። ስለዚህ ጳውሎስ ምን ይላል? ከፍ ብሎ የተቀመጠው እኔ ዝቅ ያለውን ሽልማት አልፈልግም። ዝም ብሎም ደግሞ በሆነ ህይወት ኖሮ ያለ ሽልማት መጨረስ አልፈልግም። እግዚአብሔር እኔን የጠራኝ ኤክሳይቲንግ ለሆነ ክርስቶስን በማወቅ ጆርኒ ውስጥ ለሚደረግ በጣም ከፍ ላለ የመጥራት ዋጋ ነው። ያንን ዋጋ እነ ሙሴ ትኩር ብለው ተመልክተውታል። ብድራታቸውን ከእግዚአብሔር ሕዝብ ጋር መከራ መቀበል የመረጡት ምኑን ተመልክቶ ነው ይላል? ብድራቱን። እነሱ ብሉይ ኪዳን ላይ ሆነው ያዩትን ነገር እንዴት ነው እኛ አዲስ ኪዳን ላይ ሆነን በማየት ኤክሳይትድ ማን ሆነው? ስለዚህ ጳውሎስ ምን ይላል? ይሄንን ዋጋ ለማግኘት ወደ ምልክቱ ወደ ማርኩ ምን አደርጋለሁ ይላል? ደግሞ ፈጥናለሁ። ማባክነው ጊዜም ህይወትም የለኝም። ወዴት ነው እየቸኮላችሁ ያላችሁት? ኦፍኮርስ ሁላችንም ወደ ሞት እየቸኮልን ነው፣ ወደ እርጅና እየቸኮልን ነው። ግን እሱ there is nothing to be excited about that if that's ብሱ ብቻ ከሆነ የምንፈልገው። ግን እግዚአብሔር በእድሜያችን ክርስቶስን ለመያዝ የያዘንን ክርስቶስን ለመያዝ ከክርስቶስ ጋር ይበልጥ ለመተዋወቅ መያዝ ክርስቶስን ማለት ምን ማለት ነው? እሱ የክርስቶስን መልክ በውስጣችን መሳል። ጳውሎስ ገላትያ ላይ እንደገና የእርሱ መልክ በእናንተ ውስጥ እስኪሳል ድረስ ምን ይዞኛል አለ? ምጥ ይዞኛል። ለምን? አዚም ስለወደቀባችሁ። ክርስቶስ እንደ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር ውስጣችሁ። አሁን ግን በአዚም ምክንያት ምን ሆኗል? ጠፍቶባቸዋል። የገላትያ ችግር ምንድነው? እዚህ ላይ ያስቀመጣቸው ውሾች የሚላቸው ሰዎች ገብተው በግርዛትና የሚያውቋችሁ ይቆረጡ እኮ የሚለው ጳውሎስ ተናዶ የኃይል ቃል ነው። ምን ማለት ነው? የሚያውቋችሁ ከፈለጋቸው በቆንጨራ ይቆረጡ ማለት ነው። that's how they face literally መቆረጥ መገረዝ አይደለም፣ ከፈለጉ ይጎንደሉ ነው የሚለው። ማለት ይሄ ዩዝለስ ነው። እዚህ ላይ ስለ ግርዛት ስለኔ ስጋ ተልታዮች ነው የሚላችሁ። ምንም ስጋችሁን ብትቆርጡት ብትገርዙት ምን ብታረጉት ጽድቅ አይሆንም። ጽድቅ የሚሆነው ክርስቶስ ነው። እሱን ፐርሱ አረጋለሁ፣ እሱን ፐርሱ እናድርግ ይላል። እንግዲህ
ፍጹማን የሆን ሁላችን ይህንን እናስብ። በአንዳች ነገርም ልዩ ሐሳብ ቢኖራችሁ እግዚአብሔር ይህንን ደግሞ ይገልጥላችኋል ብሎ በመዘርጋትና በመርሳት መሃል ያለውን ቁልፍ ያስቀምጣል። ሆኖም ግን በደረስንበት በዛ እንመላለስ። ወዳልደረስንበት እንዘርጋ፣ ግን በደረስንበት እንመላለስ። የብዙ ሰው ችግር ብዙ ቦታ አለመድረስ ብቻ አይደለም፣ የደረስንበትም የምንኖርበት ህይወት አለመሆኑ ነው። በደረስንበት ምን እናድርግ? ስለዚህ የኋላውን እንርሳ፣ አሁን ላይ በደረስንበት እንኑር፣ ያልደረስንበትን ደግሞ ለመያዝ እንዘርጋ። ይሄ የተያዝንበትን የመያዝ ሚስጥር ነው። መንገዱ ይሄ ነው። በደረስንበት እንኖራለን፣ በገባን እውነት እንኖራለን፣ ለተረዳነው እውነት እንገዛለን። ያንዱ ነው። በደረሰበት ለማይመላለስ ሰው ያልደረሰበትን ነገር እግዚአብሔር ሊገልጥለት የሚገባም የሚፈልግበት ምክንያት የለም። በደረስንበት ስንመላለስ እዚህ ጋር እንደሚለው ምንድነው? የተለያየ ሐሳብ ቢኖራችሁ እርሱን ደግሞ እግዚአብሔር ምን ያደርግላችኋል ይላል? ይገልጥላችኋል። በደረስንበት ስንመላለስ ያልደረስንበት ይገለጥልናል። የነበርንበትን ግን ካልተውን በደረስንበትም አንመላለስም፣ ያልደረስንበትም አይገለጥ። ስለዚህ እግዚአብሔር ከኋላ ህይወት ያውጣል። የሙሴ ትውልድን ምድረ በዳ ተንጠባጥቦ እንዲቀር ያደረገው የኋላ ህይወት ነው። ሽንኩርቱ፣ ዱባው፣ ምኑ ባርነቱ ትዝ አይላቸው። የኢያሱ ትውልድ በ30 ዓመት የወረሰውን ምድር መውረስ ፈርተው 40 ዓመት ተንከራተው ሞቱ። 40 ዓመት ከመንከራተት 30 ዓመት መዋጋት አይሻልም? እግዚአብሔር ወደፊት ስትሬች እንድናረግ ይርዳል። ስትሬች የምናረገው ግን ዓላማ አለን። ክርስቶስን ለማግኘት፣ ክርስቶስን ለመያዝ፣ ክርስቶስን ለመምሰል። ስለዚህ እግዚአብሔር ለዚህ ቤተክርስቲያን የሚያቀርበው ጥሪ ምንድነው? ልጄን ክርስቶስን ምሰሉ። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። እርሱን። ስለዚህ ጳውሎስ በዚህ መልእክት ላይ ከክርስቶስ ጋር ለመኖር እናፍቃለሁም ይላል። የክርስቶስ አስተሳሰብን እግዚአብሔር ከምንም በላይ ከፍ ያደረገው ነው ይላል። በክርስቶስ ሁሉን ይችላል ይላል። ይሄንን ሁሉን የሚያስችለውን አስተሳሰቡ ከሁሉ የበለጠውን ከእርሱ ጋር መኖር ከሁሉ የተመረጠውን ክርስቶስን ግን ለመያዝ ምን አደርጋለሁ? ዘረጋለሁ። በእርሱ እገኝ ዘንድ እርሱንም አገኝ ዘንድ ሌላውን ነገር እንደምን እቆጥራለሁ? እንደ ጉድፍ፣ እንደ ፍግ እቆጥራለሁ። ይሄ ፈተና ለሁላችንም እግዚአብሔር ያስቀምጥልናል። ሆኖም ግን ደግሞ በደረስንበት እንመላለስ ይላል እግዚአብሔር።